በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለባለ ጰራቅሊጦስ በሰላምና በጤና በፍቅርና በስምምነት አደረሰን አደረሳችሁ። የባለ ጰራቅሊጦስ በየወሩ ጥንተ ጰራቅሊጦስ በ18 በጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተክርስቲያን ያለማቋረጥ ይከበራል። አሁን ደግሞ በግንቦት 23 ዓመታዊ ክብረ በዓል የጰራቅሊጦስ በዓል ይከበራል። የሚከበረውም በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ እንደወረደላቸው ስያሜውን ባገኘው በጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤልን ቤተክርስቲያን ባለ ጰራቅሊጦስ በደማቅ ሁኔታ ይከበራል። ኦርቶዶክሳውያን ምዕመናን በዚህ የባለ ጰራቅሊጦስ ወቅት ልዩ ተከታታይ የ3 ቀን ጉባኤ በታላላቅ መምህራን ዘማሪያን ተዘጋጅቷል። በተጨማሪም የመምህር ዘላለም ወንድሙ መታሰቢያ ይደረጋል። ምክንያቱም ጥንተ ጰራቅሊጦስ በወር በገባ በ18 ጉባኤው እንዲጀመርና በጉባኤው እየመጣ ያስተምርበት ስለነበረ በዚህ በባለ ጰራቅሊጦስ የቃል ኪዳኑ ታቦት በሚወጣበት ቀን እንደዚሁ መምህር ዘላለም ወንድሙ የመታሰቢያ የነፍስ ይማር ፕሮግራሙ ይከናወናል። ስለዚህ ሁላችሁም ኑ ወደ ጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተክርስቲያን። ሁላችንም በዕለቱ ግንቦት 23 ቀን ጠዋት በዕለተ እሑድ ሁላችሁም በጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተክርስቲያን መጥታችሁ ይህንን ባለ ጰራቅሊጦስን እንድታከብሩ ፍኖተ ብርሃን ሰንበት ትምህርት ቤት ትጠራለች። በዓሉን የሰላም የጤና በዓል ያድርግልን።